ውድ ቤተሰቦች የዛሬ ቪዲዮ እንግዲህ እናንተ እንዴት አያችሁት ማለት ነው? እኔ እንደሚመስለኝ ማለት ነው የሆነ ያላማረኝ ነገር አለ። እኔ እንጃ አላቅም። ይሄ የሰይጣን ጆሮ ይደፈነ ነው ማለት ነው። እኔ አብርሽ የበቀል ነው የሚመስለኝ ማለት ነው። ምክንያቱም አሁን እሷ ሩታ ባለችው ነገር እኔም አልተስማማውም። ትናንትናም ተናግሬ ያለው እንዳለችም ሩታ ራሷን እንደገለጸችው እጅ እግር አላት። በጣም ጠንካራ ልጅ ናት። በጣም ጎበዝ ልጅ ናት። የፈለገችው ነገር መስራት ማድረግ የምትችል ልጅ ናት ማለት ነው። እንደኔ አብርሽ ያመጣላትን ሀሳብ ብትቀበል ደስ ይለኛል። ግን አብርሽ ይሄንን ነገር ከልቡ ነው ወይ? እናንተስ እንዴት ነው? እኔ የበቀል ነው የሚመስለኝ እውነት ለመናገር ማለት ነው። ምክንያቱም አብርሽ ለበቀል ባይሆን የሆነ ነገር አስቦ ወደ ሩታ ጋር እንዲህ ዝም ብሎ የመጣ አይመስለኝም። የሆነ ሀሳብ ይዞ ነው ወደ ሩታ ጋር የመጣው ማለት ነው። ይህንን ነገር የሚያስደርጋት ወይም ደግሞ ሩታ የራሷ ጉዳይ እንዳለ ነው። እኔ ብቻ አይደለሁም። አሁንም እነሱ ሊታረቁ ነው፣ አንቺ ሌላ ነገር ትያለሽ እንዳትሉ በዚሁ አጋጣሚ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዘዘ ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው እና ምን አለ መሰላችሁ አሁን አብርሽ ካነጋገሩ ከሰማችሁት ወይም ደግሞ ከአንደበቱ ከሚወጣ ነገር ትምህርት ከወሰዳችሁበት ቪዲዮን በደንብ አድርጋችሁ ካዳመጣችሁት ማለት አብርሽ አሁን የሚያሰጋውና የሚፈራው ነገር ለልጁ ነው እንጂ ለሩታ አይደለም። አንደኛ ነገር ይሄንን ማስመሰሉ ነው የደበረኝ ማለት ነው። መግቢያ ላይ እንደተናገረ ሩታ ምንም ነገር ሆና ማየት አልፈልግም፣ ሲከፋትም ማየት አልፈልግም እና እሷ ማለት የልጄ እናት ናት በማለት መግቢያ ተናግረዋል። ነገር ግን ሩታ መጨረሻ ላይ እኔ ከልጄ ጋር አብሬ ነው የምሄደው ስትለው አይ ከልጅሽ ጋር አትሄጂም፣ ከፈለግሽ ልጁን ሰተሽኝ አንቺ መሄድ ትችያለሽ ነው ያላት። እና ይሄንን ነገር ለበቀል ነው ወይም ደግሞ እሷን የሆነ ነገር ለማድረግ ነው እንጂ አብርሽ አንቺ ሂጂ አይላትም ነበር። የእሷ ፍላጎት ካለው ልጃቸው አብረው ሊያሳድጉ ከፈለገ እንደውም ዛሬ ሩታ ጋር ቪዲዮ ይዞ መምጣት አልነበረበትም። በቃ ቀጥተኛው መንገድ ማድረግ የነበረበት ነገር ሽማግሌ ልኮ በሽምግልና እኔ አጥፍቻለሁ፣ እኔ በድያታለሁ እና ይህን ነገር ሁለተኛ ላይደገመኝ በትዳራችን ውስጥ ማንም እንዳይገባ ብሎ በሽምግልና መጠየቅ ይችል ነበር ማለት ነው። አይምሺ ሽምግልናው ይቅርና እሱ ቪዲዮ አጠገብ ቀርቦ ማለት ለሩታ እንደዚህ አይነት ጥያቄ ነበረ ማቅረብ አልነበረበትም። በቁሳቁስ ሰው አያምንም። አብርሽ ችግሩ እኔ እንጃ አላውቅም። አሁን ታውቃላችሁ ሩታ ነገ ማንነትሽን ምንሽን አታቂም፣ ልትሰበሪም ትችያለሽ፣ ልትወጥቂም ትችያለሽ፣ ብርም ልታጪ ትችያለሽ አላት። እሱ ነገ ምን ይዞ ነው ሁሌ ሀብታም እንደሆነ ሁሌም እንደዚህ እንደቀጠለ ነው የሚኖረው? አያችኋ ራሱ ጀግና እያጫወተው በጣም ምንም ነገር እንደማያጣና ሁሉም ነገር እንደሚችል ምክንያቱም ሩታ ቤት ቁጭ ብላ እሱ ሰርቶ እያመጣ በቃ እሱ እንዲህ አድማትና በእሱ እጅ እንዲሆን ነው የሚፈልገው ማለት ነው። ይሄ እኔ ደስ አላለኝም። የዛሬ ቪዲዮ በጭራሽ አብዛኞቻችሁ ይታረቁ፣ ይታረቁ፣ እኛ እንዲታረቁ እንፈልጋለን። ነገር ግን አብርሽ የሚናገረው ነገር ንግግሩ እኔ አልጣመኝም። ሩታ ደግሞ በእንደዚህ አይነት ሁኔታ አትመለስም። ምክንያቱም አባት ለልጅ ፍቅር መስጠት የሚጀምረው ገና በሆዷ ውስጥ እያለ ነው። ከተጣሉ ራሱ ሞር ተጣልተው ፍቺ ከፈቱ በኋላ አንድ ቀን ስለ ልጁ መጥቶ ሲናገር አውርተን ወይም ደግሞ ቪዲዮ ሲሰራ አላየነውም። ከሌላ ሰው ጋር ነበረ ያዙኝ ልቀቁኝ ሲል ስሙን በሚጠፋ ነገር በማይሆን ነገር ውስጥ ገብቶ ነበረ ቪዲዮ ስሰራ ያየ ነው ማለት ነው። ሩታን ዛሬ ፈታ፣ በማግስቱ ደግሞ ሄዶን ውሽሚትን ይቅርታ አላት። ዛሬ ለእውነት የምትፈርዱ ሰዎች ካላችሁ ማለት ነው አሁንም አብርሽና ሩታ ሰላም እያመጡ ዩቱበሮች ምናምን አትበሉ። አብዛኛው ሰው እንደዚህ ስል ነው። ምክንያቱም እኛ ለእውነት ነገር ነው የምንናገረው። ትላንትና ለውሽሚት እንደዛ ሆኖ ይቅርታ የጠየቃትን አብርሽ ዛሬ ስለ ቤት ትቶ ስለ ልጁ ትቶ ስለ መሄዱ ትቶ ማለት በቃ ሩታ እኔ በድዬሻለሁ፣ እኔ አጥፍቼብሻለሁ፣ እኔ ነኝ ጥፋተኛ፣ እኔ ነኝ ስተተኛ። ስለዚህ አሁንም ስትይ ለእኔ ሳቲ ለልጅሽ ብለሽ እና ሁሉም ነገር እርግፍ አድርገሽ ተዩ፣ ይቅርታ አድርጊልኝ ቢላት መሸነፍ እኮ ያለ ነው። እሷ ሩታ ብቻ እንዴት ትሸነፍ? እሱ መሸነፍ አይፈልግም። በቃ አብርሽ ሩታ ለምናው እንድትኖር ነው፣ ለምና እንድትበላ፣ ይሄንን ነገር አምጣልኝ፣ ይሄንን ነገር አድርግልኝ፣ በሱ እጅ እንደፈለገ እንዲያገላብጣት ነው የሚፈልገው። እሱ ስለምን አይሸነፍም? መሸነፍ ከተባለ ሩታም ትሸነፍ፣ አብርሽም ይሸነፍ፣ ትዳራቸው ይምሩ፣ ልጃቸውን ያሳድጉ። ነገር ግን አንድ ሰው አብርሽ የበላይ እየተሰማው
ትልልቅ ሰው እያጫወተው ሩታን ዝቅ አድርጎ እኔ የዛሬ ቪዲዮ በጭራሽ እኔ ለሌላ ነገር እንዳይሆንና በዚሁ አጋጣሚ ሩታ ሀሳቧን ምን እንደሆነ እንግዲህ ቪዲዮ ሊለቀቅ ነው፣ በቪዲዮ እናያለን ማለት ነው። እኔ እንዳሳቤ ምንም የተዋጠልኝ ነገር የለም። ሩታ ሲፈልግ ቁሳቁስ ነገር እንደውም ደሟ ነው የሚያፈላት። አያችሁ እንደዚህ ልሻለሁ ሲላት በብር ነው ወይ የምታምነው? ልጅሽ አባቴ ብሎ ይጠይቅሻል ነገ። ይሄንን ካሰበ አብርሽ ልጅ አባቴን ይላል። ልጅ እኮ ነገ ሲያድግ እኔ የምሰራው ነገር ያያል ይመለከታል ካለ ከመጥፎ ነገር ለምን አይርቅም? አይደለም እኮ ለተመልካችም ለሚስቱም ለማናደድ ወይም ደግሞ አንዳንድ ነገር ለማግኘት ሳይሆን ለራሱ ለህሊናው በቃ አንዳንዴ ያለፈ ነገር አለፈ። በንዴትም ሆነ በስሜትም ሆነ በሆነም ነገር ሆነ ትገባላችሁ። የሰው ልጅ ነው፣ ገብተዋል፣ አጥፍተዋል። ምክንያቱም ከዛ በፊት የነበረው ህይወት ሌላ ነው፣ አሁን ደግሞ ሌላ ህይወት ነው እና ልጅሽ ምን ትይዋለች ሲል ብዙ መረጃ እኮ አላት። እድሜ ለዩቱብ እድሜ ለቲክቶክ። እናንተ እንደውም ብትደልቱት ማለት ነው የእናንተ ነገር መቼም አያልቅም። አይደለም እናንተ ዩቱብ ደልታችሁ እኛ ከስልካችን ፈቶዋችሁን መደለቱ ራሱ እንዴት እንደሚያሳዝንና ለመጥፋት እንዴት እንደምንሆን ማለት ነው። አንድ ሰው እናንተ ብታጠፉ ሰው ጋር ሊኖር ይችላል። አሁን አንተ አባቴ ብሎ ይጠራሃል አብርሽ። እውነት ከተናገርን እውነት እናውራ ከተባለ ይሄ ልጅ አድጎ ማለት ነው ከመጀመሪያ ሩታ ከመጣችበት ጀምሮ ማለት ነው እስካሁን ባለ ነገር ይሄንን ሁሉ ነገር ድርጊት ስታደርግ እውነት የኔ አባት እንደዚህ ነገር ያደርጋል ብሎ ያምናል? ሼም ነው እኮ በጣም የሚደብር አይደለም። ለልጅህ ለሌላ ሰውም የሚዘገን ነው እንዴ። ልጅህ ማለት አደባባይ ሳይፈለግ የመጣ ልጅ እኮ ነው የሚባለው ማለት ነው። ለዛ ራሱን ወጣ መልስ አትሰጥም አንተ ከሌላ ሰው ጋር ያዙኝ ልቀቁኝ በማለት ማለት ነው። ግን ሁለታችሁም ሆነ አላህ ሰላሙን ያምጣላችሁ። በሩታም በኩል የሚሆን በአብርሽም በኩል ሰይጣኑን ያርቅላችሁ። የምትስማሙበት መንገድ አላህ ቅርብ ያደርግላችሁ። ነገር ግን አብርሽ ሁሌም እንደምንልህ ማለት ንግግርህን አሳምር፣ የምታወራቸውን ነገር በተግባር አሳይ። በቃ ዛሬ ከሩታ ጋር የውንክ ነገ ደግሞ ውሽሚት እንዴት ሩታ ጋር ሂደህ ብላ ስትዘል ትመጣለች። አንተ እኮ አንድ አብርሽ ነህ፣ 10 አብርሽ አይደለህም፣ ወይም ደግሞ 2 አብርሽ አይደለህም። ነገ ውሽሚት ስትመጣ ምን ልትላት ነው? አይ ይቅርታ እንደዚህ ነገር ልትላት ነው? አሁን ንገረን እስቲ ለውሽሚት። እዚህ ጋር ሩታን ትለምናለህ፣ እዛ ጋር ውሽሚትን ይቅርታ ትጠይቃለህ። ለውሽሚት ደግሞ ቀለበት ልታሰር ብር ተልኮልሃል ተብሎ ስጋህን ይበላል። በዚህ ልክ አብርሽ አይደብርም እንዴ? አያስጠላም? እውነት የዛሬ ቪዲዮ በጣም ነው ያስጠላኝም በጣም ነው የደበረኝ ማለት ነው። ምክንያቱም በመጀመሪያ ደረጃ ከገንዘብም ከምንም የሚቀድመው ሰላም ነው። ሰላም ፍጠሩ። አንተም ጋር ያለ ነገር ሩታም ጋር ያለ ነገር ማለት ነው። ሩታም ደግሞ በመውጣቷ ደግሞ ተረጋግታ አስባበት የሚበጃት ከሆነ ኦኬ እረፍት ታርግ፣ ኦኬ ተስማምታችሁ ማለት ነው። ነገር ግን አንድ ሰው እኔ አላቅም፣ በተለይም ደግሞ የአብርሽ የበላይነቱ እንዴት እንደሚደብረኝና እንዴት እንደሚያስጠላኝ ብቻ በቀጣይ ቪዲዮ ምን እንደንመጣ እናያለን።